አብርሃምና ሩታ እንግዲህ ሊሞሸሩ እንደሆነ ሄርሜላ ስትሰማ የእውነት ራሷን ለማጥፋት ሁሉ መድኃኒት ውጣለች ማለት ነው። ትናንትናም ደግሞ ኤፍሬም ትናንትና ሄዶ ሌላ ታሪክ ፈጥሮባት ያንን ሁሉ ነገር መቋቋም ስላቃታት እንግዲህ ራሷን ለማጥፋት ወስናለች። ይሄን ነገርም ደግሞ እንግዲህ አብርሃምን በአንተ ምክንያት ነው ይሄ ነገር ሊፈጠር የቻለው ወይንም ደግሞ አንተ ነህ እንደዚህ እንዲሆን ያደረከኝ ብሞትም ምንም ብልም ስበብ አንተ ነህ ብላ ለራሱ ቮይስ ካደረገችለት በኋላ ነበር እንግዲህ ይሄን ነገር ለማድረግ የሞከረችው። አብርሃም ራሱ በነገራችን ላይ ምንም የደነገጠ አይመስለኝም፣ ምክንያቱም ራሱ ደንዝዞ ስላለ ማለት ነው። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ የኔ ወዶች የኔ ወርቆች። እንግዲህ ይህን ሰሞን ቻናል ተመቷል፣ ምን እንደመታው አላቅም ማለት ነው። ስለዚህ እስኪ ቪዲዮ ላይክ አድርጉልኝ ማለት ነው ውዶቼ፣ ላይክ አድርጉልኝ ቪዲዮውን። እንግዲህ በጣም ብዙ ነገሮች እየተፈጠሩ ነው ይህን ሰሞን። ሄርሜላም የራሷን ሀሳብ እየሰጠች ነው። አብርሃም ከኔ ጋር ካልሆነ ከሩታ ጋር አይሆንም በፍጹም በሱ ስበብ ሙቼ እሱ እንደገደለኝ አስመስዬ እድሜ ልኩን እስር ቤት እንዲሟቀቅ ነው የማደርገው በማለት እንግዲህ ለሱ መልእክት ካስቀመጠች በኋላ ምክንያቱም ይሄ ልጅ እንኳን ቢታሰር መረጃ እንዲኖር አድርጋ መረጃ አስቀምጣ ነበር ይሄ ነገር ለማድረግ እየሞከረች ያለችው። በተለይ ትናንትና ኤፍሬም ሄዶ ሌላ ነገር ነበር ያደረጋት ማለት ነውና እኔ ኤፍሬም ግን ተንኮለኛ መሆኑን ያወቅኩት በዚህ ቪዲዮ ነው ማለት ነው ውዶቼ። ትናንትና ላይ በጣም ነበር ያስደነገጣት ማለት ነው እሷም አብርሃም ለኔ ካልሆነ ለማንም መሆን አይችልም እያለች እንግዲህ በጣም ነገሮችን ለማበላሸት እየሞከረች ነው። አብርሃምና ሄርሜላ መጀመሪያም ተጋብተዋል፣ የልጅም እናትና አባት ናቸው። በመሀላቸው ልጅ አለ። አሁንም ሁለተኛ ልጅ ሊመጣ ነው። ይሄም ማለት እንግዲህ መጀመሪያም ሄርሜላ ናት በሰው ህይወት የገባችው እንጂ እነሱ አይደሉም በህይወቷ የገቡት፣ ወይንም ሩታ አይደለችም በአብርሃምና በሄርሜላ ህይወት የገባችው። ከመጀመሪያውንም ሄርሜላ ናት ከሰው ህይወት ውስጥ የገባችው። ስለዚህ ሄርሜላ መውጣት አለባት። እነሱ ህይወታቸውን እንዲኖሩና የተረጋጋ ህይወታቸውን እንዲቀጥሉ መተው አለባት ብዬ አስባለሁ እኔ እውነት ለመናገር። ብቻ ግን ደግሞ ውሳኔውን ለሷ እንሰጣታለን፣ እሷ ውሳኔውን ትወስን። ግን ራሷን ለማጥፋት መሞከሯ ትልቅ ስህተት ነው። እሷ ልትሞት ትችላለች እንጂ አብርሃም ግን ምንም ሊሆን አይችልም። ምክንያቱም ግዴታ ከኔ ጋር ካልሆንክ ብላ ይሄን ነገር ማድረግ አለባት ብዬ አላስብም። ሄርሜላም እንግዲህ ተስፋ እንደቆረጠች ነው በዚህ ላይ ማየት እየቻል ነው። የሰው ነገር ወስዶ ለኔ ካልሆነ ማለት ይሄ ጅልነት ነው ብዬ አስባለሁ። ሩታ ደስተኛ ናት። ለምን በፊትም የሷ ነበረ፣ አሁንም ደግሞ ወደ ራሷ መለሰችው። አለቀ በቃ ምንም አዲስ ነገር የለውምና ሄርሜላ ግን ይሄን ውሳኔ ባትወስን ጥሩ ነው። ራስ ማጥፋት ቀላል ነገር አይደለም።